The Industrial Revolution ወይም ደግሞ የኢንዱስትሪ አብዮት What is Industrial Revolution? The Industrial Revolution refers to the greatly increased outputs of machine-made products that began in England in the mid-18th centuries. እንግዲህ ኢንዱስትሪያል ሪቮሉሽን ብለን የምንጠራው ማሽንን በመጠቀም በርካታ ፕሮዳክቶችን በማቅረብ የሚሰራ ስራ ነው። በዋናነት የተጀመረው ኢንግላንድ ላይ በ18ኛው መቶ ክፍለ ዘመን አጋማሽ ነው። እሱን ኢንዱስትሪያል ሪቮሉሽን ብለን እንጠራዋለን። በአጭሩ በማሽን የሚሰሩ ፕሮዳክቶችን መጠቀም መቻል ነው፣ ሌላ ነገር የለውም። ኦልራይት፣ ሰላም እንዴት ናችሁ? የ11ኛ ክፍል ሂስትሪ ዩኒት 9 ላይ ገብተናል። ዩኒት 9 the age of revolution from 1789 to 1815 የሚል ርዕስ ይኖረናል ማለት ነው። እንግዲህ የአብዮት ዘመን ብለን ልንጠራው እንችላለን። the age of revolution ይህ ታሪክ የአውሮፓውያን ታሪክ ነው፣ የኛ ታሪክ አይደለም። የኛ ታሪክ ከ1889 እስከ 1515 ድረስ በነበረው ታሪክ ምን ላይ ነበርን ብለን ስናወራ ዘመነ መሳፍንት ውስጥ ነበር። ሀገሪቱን እየተወጫጨቋት እየተከፋፈሏት ኢራ ኦፍ ዋርሎርድ ብለን የምንጠራው ምናምን በየቦታው አለቆች የበዙበት ዘመን ነበረ። ከዚህ ቀደም በነበረው ዩኒታችን አይተነዋል። ግን የደ ኤጅ ኦፍ ሪቮሉሽን ብለን የምንጠራው የአውሮፓ ታሪክ ነው። አውሮፓውያኖች ዛሬ ለደረሱበት እድገት በዛ ጊዜ የጣሉት መሰረት ነው ዛሬ እዚህ ያደረሳቸው ማለት ነው። ኤኒዌይስ እዚህ ጋር ኢንትሮዳክሽን ፓርት ይኖረናል። ኢንትሮዳክሽን ፓርቱ እንግዲህ ስለምን እንደምንማር ነው የሚያወራው። በዋናነት በዚህ ዩኒት ውስጥ 4 የሚደርሱ ቶፒኮች ይኖሩናል። የመጀመሪያው the industrial revolution የሚል አለን። ሁለተኛ ደግሞ the American War of Independence የሚል ነገር አለ። በሶስተኛ ደረጃ ደግሞ the French Revolution ወይም የፍራንች አብዮት ወይም የፈረንሳይ አብዮት የሚባል ነገር አለ። ዴን ፋይናሊ አሁንም የፈረንሳይ መሪ የሆነ አንድ ናፖሊዮን ቦናፖርቴ የሚባል አለ። the period of ናፖሊዮን ቦናፖርቴ የሚል ርዕስ ይኖረናል። በጥቅሉ 4 ቶፒኮች ይኖረናል። በዚህ ዩኒት ውስጥ 4 ክፍል ይኖረናል ማለት ነው። ኦኬ ሶ እዚህ ጋር ያለው መግቢያው አጠቃላይ የሚያወራው እንግዲህ ስለ ኢንዱስትሪያል ሪቮሉሽን ብሪቴን ላይ ስለመጀመሩ፣ ለምን እንደተጀመረ፣ ያለው ጠቀሜታ፣ የነበረው ጉዳት ምንድነው፣ ከዛ በተጨማሪ ደግሞ የፖለቲካል ሪቮሉሽን የሚባል ነበረ። ስፔሻሊ የአሜሪካን ዋር ኦፍ ኢንዲፔንደንስ ላይ የነበረው የሆነው ድርጊት ምናምን ነገር ስናይ፣ ከዛ ቀጥሎ ደግሞ የፈረንሳይ ሪቮሉሽን አለ። እንዲሁም ደግሞ ስለ ናፖሊዮን ቦናፖርቴ ፔሪድ ምን ነገሮች ተከስተው እንደነበረ፣ ምን ነገሮችን አድርጎ እንደነበረ የምናስበት ክፍል እንደሆነ መግቢያችን ያስረዳናል። ኤኒዌይስ የዛሬው ቶፒካችን የሚሆነው the industrial revolution የሚል ይሆናል ማለት ነው። before that there are so many key concepts here. the first one is revolution, then independence, representation, treaty, constitution, legitimacy, transformation and settlement የሚሉ ቁልፍ ቃላቶች አሉ። እነዚህ ቃላቶች ለእናንተ አዲሶቻችሁ አይደሉም፣ ግን በየቶፒክ ውስጥ የምናገኛቸው ስለሚሆኑ ዲፋይን እያደረግን የተረዳናቸው እናልፋለን ማለት ነው። ኤኒዌይስ the industrial revolution refers to the greatly increased outputs of machine-made products that began in England in the mid-18th century። ስለዚህ የኢንዱስትሪ አብዮት ብለን የምንጠራው ነገር ምን ማለት ነው? ማሽንን መሰረት ያደረገ ወይም ደግሞ ማሽንን በመጠቀም በጣም በርካታ ምርቶችን በማምረት መጠቀም መቻል ነው። ይህም የተጀመረው ኢንግላንድ ላይ በ18ኛው መቶ ክፍለ ዘመን አጋማሽ ነው። Before the industrial revolution, people wove textile by hand in a workshop. የኢንዱስትሪ አብዮት ከመጀመሩ በፊት እንግዲህ ሰዎች ቴክስታይል ወይም ጨርቃ ጨርቅን ይሰሩ የነበረው በእጃቸው ነበረ by hands in a workshop. During the industrial revolution, machine began to replace the manual labor. በኢንዱስትሪያል ሪቮሉሽን ጊዜ ወይም በኢንዱስትሪ አብዮት ጊዜ ግን እነዚህ ሰዎች ወይም በእጃቸው የሚሰሩት ሰዎች በእጃቸው መስራታቸውን ትተው ማሽንን መጠቀም ጀመሩ። እነዚህን ሰዎች ማሽን ተካቸው ማለት ነው። From England, the industrial revolution spread to Europe and North America. አያችሁ፣ የኢንዱስትሪ አብዮት ከኢንግላንድ ላይ ተነስቶ ወደ ተንሰራፋ ወይም ደግሞ ወደ ስፕሪድ አደረገ ወደ ሌላው አውሮፓ ምድር፣ ወደ ፈረንሳይ፣ ወደ ጀርመን፣ ወደ ሌሎች ሀገሮች ተስፋፋ። እንዲሁም ወደ ሰሜን አሜሪካ ሁሉ ሳይቀር ሊስፋፋ ችሏል ማለት ነው። The important industries which were transformed by the industrial revolution were textile, iron, mechanical engineering, chemical manufacturing and transportation, mainly the steamships and railway. በኢንዱስትሪ አብዮት ወይም በኢንዱስትሪያል ሪቮሉሽን ዘመን ትራንስፈር የሆኑ ኢንዱስትሪዎች ወይም ኢምፖርታንት ኢንዱስትሪዎች ምን መሰሏችሁ? አንደኛው የጨርቃ ጨርቅ ወይም ቴክስታይል ነው። ሁለተኛው ደግሞ የብረታ ብረት
ብረታ ብረትን ለምሳሌ በእጃቸው ይቀጠቅጡ የነበሩት ማሽንን በመጠቀም ብረታ ብረትን የሚሰሩበት ሁኔታን ፈጥረው ነበረ። ከዛ በተጨማሪ ደግሞ ሜካኒካል ኢንጂነሪንግ ስንል እንግዲህ የተለያዩ ማሽን ፓርቶችን ማምረት፣ ጊሮች ሊሆኑ ይችላሉ፣ ሻፍቶች ሊሆኑ ይችላሉ። ብዙ ሜካኒካል ፓርቶችን የመስራት ሂደት ተከናውኖ ነበር ማለት ነው። ወይም እሱ ኢንዱስትሪ ኢምፕሩቭ ተደርጎ ነበረ። ሌላው ኬሚካል ማኑፋክቸሪንግ የተለያዩ ኬሚካሎችን ለማምረት ሲባል የተለያዩ ማሽኖችን ሲጠቀሙ ነበረ። ትራንስፖርቴሽን ዘርፍ ላይ በትራንስፖርቴሽን አገልግሎት ላይም ብናይ በዋናነት ስቲም ሺፕ እና ሬልዌይ ላይ ከፍተኛ የሆነ ስራ ተሰርቷል በዚህ በኢንዱስትሪያል አብዮት ጊዜ ማለት ነው። The agricultural revolution of the early 18th century paved the way for the industrial revolution። ሌላው ደግሞ የአግሪካልቸር አብዮት ነው ወይም ደግሞ የግብርና አብዮት በ18ኛው መቶ ክፍለ ዘመን መጀመሪያ አካባቢ የተካሄደ ነው። ይሄ by 1700 wealthy land owners began buying much of the land that village farmers had once worked። እንግዲህ በ1700 አካባቢ በጣም ሀብታም የሚባሉ የመሬት ባለሀብቶች ወይም ደግሞ ከበርቴዎች ነበሩ። እነዚህ ከበርቴዎች አብዛኛውን መሬት እንግዲህ እየገዙ ለራሳቸው ማድረግ ቻሉ። ቢኮዝ ሀብታሞች ናቸው። they were a wealthy land owners ወይም ደግሞ ሀብታም የሚባሉ የመሬት ባለሀብቶች ናቸው። ሌሎች መሬቶችን ለምሳሌ ትንንሽ የመሬት ያላቸው ሰዎችን መሬት እየገዙ ለግላቸው አሉ ማለት ነው። then a wealthy land owner enclosed their land with fence። አያችሁ እነዚህ ሰፋፊ የእርሻ ቦታ ያላቸው ሰዎች ወይም ከበርቴ ብለን የምንጠራቸው የእርሻ ቦታቸውን በአጥር ያጥሩት ነበረ ማለት ነው። The increase in their land holding enabled them to cultivate a large field። በጣም ሰፊ የሚባል የእርሻ ቦታ አላቸው። በዚህ ምክንያት ሰፊውን ቦታ በከፍተኛ ሁኔታ ያለሙት ነበረ። They also dramatically improved the farming method which amounted to an agricultural revolution። እነዚህ የመሬት ባለሀብቶች በጣም አሪፍ የሚባሉ ምርቶችን ወይም በተለይ ደግሞ የፋርሚንግ ሜተዳቸውን ያስተራረስ ዘዴያቸውን በመቀየር ጥሩ የሆነ ፕሮዳክትን እያገኙ መጡ ማለት ነው። Within this large field called enclosure, landowners experimented with more productive seedings and harvesting methods to increase crop yields። አሁንም እነዚህ ገበሬዎች አጥራጥረዋል አይደል? እርሻ ቦታቸውን አጥረው ዝም ብለው አርሰው አይደለም የሚዘሩት። የተለያዩ ሲዶችን ጥሩ ምርት ሊያመጡ የሚችሉ ሲዶች ምን አይነት ናቸው የሚሉት ላይ ኤክስፐሪመንት የመስራት ምን አይነት ሃርቨስቲንግ ሜትድን ብንጠቀም ቱ ማች አማውንት ኦፍ ክሮፕ ልናገኝ እንችላለን የሚሉ ነገሮችን ሁሉ መመራመር ጀምሩ ማለት ነው። በአጭሩ ሳይንሳዊ ገበሬዎች ሆኑ ሳይንቲፊክ ፋርመርስ ብለን እንጠራቸዋለን ማለት ነው። ላርጅ ላንድ ኦውነርስ ፎርስድ ስሞል ፋርመርስ to become tenant farmers or to give up farming and move to the city። እንግዲህ በጣም ሰፋፊ የእርሻ ቦታ ያላቸው የመሬት ባለሀብቶች ትንንሽ የመሬት ባለቤቶችን ቴናንት እንዲሆኑ ጭሰኛ እንዲሆኑ ወይም ባጭሩ ምንም በእርሻው ዘርፍ አቅም የሌላቸው ሰዎች እንዲሆኑ አደረጓቸው። እነዚህ ቴናንት የሚባሉ ወይም ጭሰኞች ብለን የምንጠራቸው የእርሻ ስራን ትተው ወይም ጊቭ አፕ አድርገው ተስፋ ቆርጠው ወደ ከተማ ሙቭ እንዲያደርጉ አረጓቸው ማለት ነው። This is called the agricultural revolution ብለን እንጠራዋለን። Scientific farmers saw that the usual way of sowing seed by scattering or broadcasting it across the ground was wasteful። እንግዲህ እነዚህ ሳይንቲፊክ ፋርመር የሚባሉት ወይም ደግሞ ባጭሩ ሰፋፊ የእርሻ ቦታ ይዘው አጥረው እየዘሩ እያመረቱ ያሉ ገበሬዎች ይህ አንዳንድ እንትኖችን ፍሬዎችን እየበተኑ ምናምን መዝራት እጅግ በጣም ዌስትፉል ወይም ደግሞ አድካሚና ጊዜ የሚፈጅ እንደሆነ አገኙት። ስካተሪንግ ማለት ወይም ብሮድካስቲንግ ማለት በእጃቸው በመርጨት ወይም በመበተን የሚዘሩበት ወይ ማለት ነው። many seeds failed to take root። በዚህ ወይ የሚዘሩት ዘር አብዛኛው ሩት ወይም ደግሞ ስር ሳያበቅል በዛው ፌል አድርጎ የቀሩ ብዙ ሲዶች አሉ። They solved this problem with an invention is called seed drilling in about 1701። በ1701 እንግዲህ seed drill የሚባል ለዘር ወይም ዘርን ለመዝራት የሚያገለግልን ማሽን ኢንቨንት አደረጉ። እነማን? ሳይንቲፊክ ፋርመሮች። It allows farmers to sow seeds in a well-spaced rows at specific depths። ይህ እንግዲህ seed drill ተብሎ የሚጠራው ማሽን ገበሬዎች በሚዘሩበት ወይም ደግሞ ተክል በሚተክሉበት ወይም በሚዘሩበት ጊዜ በባላንስ በሆነ ዲስታንስ ወይም ደግሞ በተመሳሳይ ርቀት ዲፕዙም የተመጠነ ስፔሲፊክ በሆነ ዲፕስ
የሚተክል የሚዘራ ማሽን ነው ሲድ ድሪል የሚባለው። ስለዚህ በእጃቸው መበተን ምናምን ራንደም ምናምን የሚባል ነገር የለም። ማሽን ተጠቅመው ነው ሲዶችን ወይም የተለያዩ ፍሬዎችን የሚተክሉ ማለት ነው። A large share of the seed took root, increasing crop yields። ስለዚህ በዚህ ወይ ሲዘሩት የነበረው ዘር ጥሩ የሆነ ስርን ማብቀል ቻለ ወይም ማውጣት ቻለ። ከዛ ክሮፕ ፕሮዳክሽኑ በጣም አሪፍ እየሆነላቸው መጣ። እነዚህ ሳይንቲፊክ ፋርመርስ እንላቸዋለን። ሰፋፊ የእርሻ ቦታ ያላቸው የታጠረ የእርሻ ቦታ ያላቸው ሰዎች ናቸው። ትንንሽ የእርሻ ቦታ ያላቸው ግን በእርሻ ዘርፍ ተስፋ ቆርጠው ቴናንቱ ነው ወደ ከተማ ቦታ ሙቭ ያደረጉ የተሰደዱ ዲስፕሌስ የሆኑ ናቸው። The process of crop rotation has proved to be one of the best developments by the scientific farmers። እንግዲህ ክሮፕ ሮቴሽን ወይም ባጭሩ በአግሪካልቸር ዘርፍ ከፍተኛ የሚባል ዴቨሎፕመንትን ይዘው የመጡት እነዚህ ሳይንቲፊክ ፋርመሮች ናቸው። አሁን ማረስ ብቻ አይደለም፣ ሰፋፊ ቦታቸውን አጥረው ማረስ ብቻ ሳይሆን ኤክስፐሪመንታሊ የተለያዩ ነገሮችን ያደርጋሉ። የትኛው ሲድ ነው ጥሩ ምርት ሊያመጣ የሚችለው፣ በየትኛው ሃርቨስቲንግ ሜተድ በምንጠቀም ነው ጥሩ ምርት ልናገኘው የምንችለው ምናምን የሚሉ ነገሮችንም እያጠኑ ነው የሚቀመጡት። ሊቭስቶክ ብሪዲንግ ኢምፕሩቭድ ዜር ሜተድ። አያችሁ። ሌላው ደግሞ ከክሮፕ ፕሮዳክሽን በተጨማሪ ሊቭስቶክ ወይም ደግሞ የከብቶች ጋራ ከብቶችን በማዳቀል ዘርፍም ኢምፕሩቭ አደረጉ ማለት ነው። ስለዚህ ሊቭስቶክ ብሪዲንግ ኢምፕሩቭድ ዜር ሜተድስ ቱ አስ ፉድ ሰፕላይስ ኢንክሪዝ ኤንድ ሊቪንግ ኮንዲሽን ኢምፕሩቭድ ኢንግላንድስ ፖፑሌሽን ኢንክሪዝ። አያችሁ፣ ሰዎች የፉድ ሰፕላይ የሚያገኙ ከሆነ ኑሯቸው የሚሻሻል ከሆነ ፖፑሌሽን ኢንክሪዝ ማድረጉ አይቀርም። ለምሳሌ አሁን በእኛ ሀገር ላይ ያለውን ኮንዲሽን ስታዩ የተሻለ የስራ እድል ቢገኝ ጥሩ ያኗኗር ዘይቤ ቢኖር ወጣቱ እንዲህ ብቻውን ምናምን ላይኖር ይችላል፣ አግብቶም ብሎ ልጅ እየወለደ ምናምን። ስለዚህ ፖፑሌሽን ኢንክሪዝ እያደረገ ይኖራል ማለት ነው። ነገር ግን ኢኮኖሚካሊ ደካማ የሆነ ማህበረሰብ ከሆነ በኢኮኖሚ ኢንዲፐንዳንት ለመሆን ወይም ደግሞ ራሱን ለመቻል ይጣጣራል እንጂ ፖፑሌሽንን ኢንክሪዝ ለማድረግ ፓርቲሲፔት ሲያደርግ አታውትም ማለት ነው። ብዙ ጊዜ an increasing population increase the demand for food and goods such as class። አሁን እዚህ ጋር ፖፑሌሽኑ እየጨመረ ሲመጣ ለፉድ ወይም ለምግብና ለተለያዩ ጉዶች ወይም ሸቀጦች ወይም ለልብስ ማለት ነው ፍላጎት እየጨመረ መጣ። ስለዚህ ፍላጎት እየጨመረ መጣ፣ የምግብና የአልባሳት ፍላጎት እየጨመረ መጣ ማለት ደግሞ በዛው ልክ ለማምረት ፍላጎታቸውን እየጨመሩ ይመጣሉ ማለት ነው። as farmers lose their land to the large enclosure farm many becomes factory worker። እዚህ ጋር ተመልከቱ። አሁን የህዝብ ብዛቱ እየጨመረ መጣ በሉ። የህዝብ ብዛቱ እየጨመረ ሲመጣ የፉድና የክሎዝ ወይም ሌሎች ሸቀጦች ዲማንድ ወይም ፍላጎት እየጨመረ መጣ። የተወሰኑ ገበሬዎች ሰፋፊ እርሻ ቦታ ይዘው አብዛኛውን ደግሞ መሬት አልባ አድርገው ወደ ከተማ ልከዋቸዋል ብለናል ቅድም። ስለዚህ ከተማ ላይ የመጡ ገበሬዎች ምን ሆኑ? ፋክተሪ ወርከር ሆኑ ወይም ደግሞ የፋብሪካ ሰራተኞች ለመሆን ተገደዱ ማለት ነው። ኦኬ፣ ይህ ምን ይባላል? አግሪካልቸራል ሪቮሉሽን እንለዋለን እስካሁን ስናየ ነበረው። ከዛ እዚህ ጋር ዋይ ዲድ ዘ ኢንዱስትሪያል ሪቮሉሽን ቢጊን ኢን ኢንግላንድ? የኢንዱስትሪ አብዮት ለምንድን ነው ኢንግላንድ ላይ የተጀመረው? In addition to a large population of workers, England had extensive natural resources። አሁን እዚህ ጋር ላርጅ ፖፑሌሽን ኦፍ ወርከርስ ብቻ አይደለም ያላት ኢንግላንድ፣ ምን አላት? ናቹራል ሪሶርሷም ሃይ ነው ወይም ትልቅ የተፈጥሮ ሀብት አላት። ኢንዱስትሪያላይዜሽን which is the process of developing machines, production of goods require such resource። እንግዲህ ኢንዱስትሪያላይዜሽን ስንል ሪሶርሶች ያስፈልጋሉ ወይም ደግሞ በአጭሩ አዳዲስ ማሽነሪዎችን በመጠቀም ብዙ ፕሮዳክትን ማምረት መቻል ነው አይደለ? ስለዚህ ይህን ፕሮዳክት ለማምረት ሲፈለግ high amount of resource ያስፈልጋል ማለት ነው። Thus natural resources included water power and coal to fuel the new machine, iron ore to construct a machine, tools and building, rivers for inland transportation, and harbor from which merchant ships set sail ምናምን የሚል ነገር አለ። የማለት እንግዲህ thus natural resource include ምንን ይይዛል? አሁን ዋተር ፓወርን ይጠቀማል። አንዳንድ ማሽነሪዎች ዋተር ፓወርን ይጠቀማሉ። አንዳንዶች ደግሞ ኮል ወይም ደግሞ ፊውል ሊጠቀሙ ይችላሉ አንዳንድ ማሽኖች። ብቻ ብዙ ለምሳሌ አይረን ኦርን ስንጠቀም ወይም ደግሞ በማሽን ስናወጣ የተለያዩ ቢልዲንጎችን ስንሰራ ምናምን በርካታ ነገሮችን ስናደርግ
የተለያዩ እንትኖችን እንጠቀማለን። ለምሳሌ ዋተር ፓወር ልንጠቀም እንችላለን፣ ኮልን ወይም ፊውል ልንጠቀም እንችላለን ማለት ነው። ሶ እዚህ ጋር ኢንዱስትሪያል ሪቮሉሽን ለምን ኢንግላንድ ውስጥ ተጀመረ ያለው ዋናው ሀሳባችን ምን ብለናል? ኢንግላንድ ላይ ከፍተኛ የሆነ ፖፑሌሽን አለ ብለናል። ናቹራል ሪሶርስ አላት ብለናል። ኢንዱስትሪያላይዜሽን ደግሞ አዳዲስ ፕሮዳክቶችን ማምረት ነው። ምንም በመጠቀም አዳዲስ ማሽኖችን በማሳደግ። ስለዚህ እነዚህ ናቹራል ሪሶርሶች ምን ምንን ይጨምራሉ ካል ደስ ናቹራል ሪሶርስስ ኢንክሉድድ ዋተር ፓወር ኤንድ ኮል ቱ ፊውል ደ ኒው ማሽን። ኦኬ አዳዲስ ማሽኖችን እንዲንቀሳቀሱ ለማድረግ ወይም እንዲሰሩ ለማድረግ ዋተር ፓወር እና ኮልን ልንጠቀም እንችላለን። የውሃ ኃይል እና ከሰልን ማለት ነው። አይረን ኦርን ደግሞ ፎር ኮንስትራክሽን ኦፍ ማሽን ቱልስ ኤንድ ቢልዲንግ። ብረትን የምንጠቀመው ደግሞ ማሽኖችን ለመገንባት ወይም ለመስራት፣ የተለያዩ ቱሎችን ለመስራት እንዲሁም ቢልዲንጎችን ለመስራት። ሪቨርስ ለምን ያገለግላል? ፎር ኢንላንድ ትራንስፖርቴሽን ኤንድ ሃርበር። ሃርበር ማለት ወደብ ማለት ነው። ስለዚህ ወንዝ ካለ ትራንስፖርቴሽን ይኖራል፣ የውሃ ትራንስፖርቴሽን፣ ወደቦች ይኖራሉ። ፍሮም ዊች መርቻንት ሽፕ ሴት ሲል። ሃርበር የምንለው እንግዲህ መርቻንቶች ሽፓቸውን የሚያስሩበት ወይም ደግሞ የሚያስቀምጡበት የሚያሳርፉበት ማለት ነው። ወደብ የሚባለው መርከብ ከሩቅ ቦታ ይመጣና የሚያርፍበት ሃርቦር ወይም ፖርትም ይባላል አንዳንዴ። Beside Britain had an expanding economy to support industrialization, business people invested in the manufacture of a new invention. እንግዲህ ተመልከቱ ብሪቴን ምን እያደረገች ነው? ኢኮኖሚዋን ኤክስፓንድ እያደረገች ነው። ምንም በመጠቀም ኢንዱስትሪያላይዜሽንን በመጠቀም ማለት ነው። የተለያዩ የቢዝነስ ሰዎች በማኑፋክቸሪንግ ዘርፍ ኢንቨስት እያደረጉ ነው። አዳዲስ ኢኖቬሽኖችን በመጠቀም ኢንቨስት እያደረጉ ነው። ሶ ብሪቴንስ ሃይሊ ዴቨሎፕድ ባንኪንግ ሲስተም አልሶ ኮንትሪቢዩት ቱ ደ ካንትሪስ ኢንዱስትሪያላይዜሽን። ሌላው ደግሞ ብሪቴን ላይ ያለው የባንክ ስርዓት ኢንዱስትሪያላይዜሽንን በሀገሪቱ ላይ ለማሳደግ ከፍተኛ የሆነ አስተዋጽኦ አድርገዋል። Peoples were encouraged by the availability of bank loan to invest in a new machinery and expand their operation. አያችሁ ህዝቦች ወይም ሰዎች እንግሊዝ ውስጥ የሚኖሩ ሰዎች ማለት ነው የባንክ ሎንን ወይም ብድርን በመጠቀም የተለያዩ ማሽነሪዎችን ሲጠቀሙ ታያላችሁ፣ ወይም ደግሞ ኢንቨስት ሲያደርጉ ማሽነሪዎች ላይ ታያላችሁ ማለት ነው። Growing overseas trades, economic prosperity and climate progresses have led to an increased demand for the goods. So በጥቅሉ ኢንዱስትሪያላይዜሽን የምንለው አዳዲስ ማሽነሪዎችን ፕሮሰስ በማድረግ በኢንቨንት በማድረግ ብዙ ፕሮዳክቶችን ወይም ጉዶችን ማምረት መቻል ነው። ሶ ይህን የቻለችው ደግሞ ማነች? ብሪቴን ነች ለመጀመሪያ ጊዜ ማለት ነው። Britain's political stability gave the countries a tremendous advantage over its neighbor. ሌላው ደግሞ የብሪቴን የፖለቲካ መረጋጋት ከጎረቤቶቿ አንጻር ሲታይ በጣም ደስ የሚል ነገርን ፈጥሮላታል ወይም ደግሞ ውጤታማ አድርጓታል ማለት ነው። ለምሳሌ ጎረቤቶቿ በጦርነት የሚታመሱ ከሆኑ እሷ ላይ ሰላም ነበረ። እዚህ ጋር ምን ይላል? though Britain took part in many wars during the 1700s ወይም 18th century, none occurred on the British soil. ምንም እንኳ በ18ኛው መቶ ክፍለ ዘመን እንግሊዝ ሀገር በብዙ ጦርነቶች ብትሳተፍም እገዛ መሬቷ ላይ ግን ምንም አይነት ጦርነት አልተካሄደም። ስለዚህ ሌላ ቦታ ላይ ሄዳ ነው የተዋጋችው ማለት ነው። their military success gave the British a positive attitude. አያችሁ የሚሊታሪ ሰክሰስ ወይም ደግሞ ሚሊታሪ ዘርፍ ስኬታማ መሆኗ ራሱ ብሪቴንን አዎንታዊ የሆነ ገጽታን አላብሷታል። ፓርላመንት also passed law to help encourage and protect business undertaking. Britain therefore had all the factors of population. Those are the land, labor and capital that the industrial revolution required. ስለዚህ ብሪቴን ላይ አስፈላጊ የሚባሉ ነገሮች በሙሉ አሉ። ላንዱ አለ፣ ላቦር የሰው ኃይል አለ፣ ካፒታሉ አለ። ስለዚህ እነዚህ ሪኳየርድ የሚባሉ ናቸው ለኢንዱስትሪያል ሪቮሉሽን። እነዚህ ካሉ ደግሞ መስራት ይቻላል። ከዛ በተጨማሪ ደግሞ እንግሊዝ አሜሪካን ሀገር ላይ ሰፊ የሚባል ፕላንቴሽን ነበራት። በዋናነት የቶባኮ እና የኮተን በተለይ የኮተን ፕሮዳክሽን ወይም ፕላንቴሽን በሰፊው ነበራት ማለት ነው። ሶ ያንን ጥጥ ወደ እንግሊዝ ሀገር እያመጡ ነው ቴክስታይል ኢንዱስትሪውን እያስፋፉት የነበረው። ሶ ወደ ስር እናየዋለን። ጥጡ እንግዲህ ፍሬውን ለመልቀም
በጣም አዳጋች በመሆኑና ብዙ ላበር የሚፈጅ ወይም ደግሞ ብዙ የሰው ኃይል የሚያለፋ በመሆኑ ያንን ለመልቀም የሚያገለግሉ የተለያዩ ማሽነሪዎችን ምናምን ሲፈበርኩ እናያለን። ማሽኖች ደግሞ ጀስት የቴክስታይልን ስራ ለመስራት ወይም ደግሞ የዌቪንግ የምንለው ወይም ደግሞ የሸማ ስራ የምንለው ደግሞ በእጅ በጣም አድካሚ ስለሆነ ራሱን ችሎ ሊሰራ የሚችል የተለያዩ ማሽኖችን ፋብሪኬት ሲያደርጉ ምናምን እናያለን ከስር። ኦራይት። ስለዚህ በዚህ ምክንያት የኢንዱስትሪ አብዮት ብሪቴን ላይ ሊጀመር ችሏል ማለት ነው። ሌላው ኢኖቬሽን ስፐር ኢንዱስትሪያላይዜሽን። ኢኖቬሽን ማለት ፈጠራ ማለት ነው። ፈጠራ ኢንዱስትሪያላይዜሽን እንዴት ሊያሳድገው፣ ሊያበረታታው፣ ሊደግፈው ይችላል? እዚህ ጋር እንግዲህ ኢንዱስትሪያላይዜሽን ለመኖር ኢኖቬሽን ግዴታ ነው። ቢካዝ ኢንዱስትሪያላይዜሽን ስንል አዳዲስ ማሽነሪዎችን መፍጠር፣ ያን ማሽን ደግሞ ብዙ ፕሮዳክቶችን እንዲያመርት ማድረግ ነው አይደለ? ሶ አዳዲስ ማሽነሪዎችን መፍጠር ማለት ደግሞ ኢኖቬሽን ማለት ነው። ስለዚህ ኢኖቬሽን ኢንዱስትሪያላይዜሽን እንዲኖር መሰረት ጥሏል። ያለ ኢኖቬሽን ኢንዱስትሪያላይዜሽን አይታሰብም ማለት ነው። ኒው ኢንቬንሽን ሃቭ ሪቮሉሽናይዝድ ኢንዱስትሪ። ብሪቴን ቴክስታይል ኢንዱስትሪ ሰፕላይድ ዘ ወርልድ ዊዝ wool, linen, cotton clothes. ኦኬ እንግዲህ የብሪቴን የቴክስታይል ኢንዱስትሪ ለዓለም የሚያበረክታቸው ነገሮች ምንድናቸው? ውል ወይም እዚህ ጋር ሱፍ ብለን የምንጠራው፣ ላይነን ደግሞ ምንድነው የምንለው? የአልጋ ልብስ ማለት ነው። ኤንድ ኮተን ክላውዞች አሉ፣ ከጥጥ የሚሰሩ የተለያዩ ልብሶች። እነዚህም ሁሉ ይሰራ ነበረ የብሪቴን የኢንዱስትሪ የቴክስታይል ኢንዱስትሪ ማለት ነው። ዲስ ኢንዱስትሪ was the first to be transformed። ለመጀመሪያ ጊዜ እንግዲህ ትኩረት ተሰጥቶ ሲሰራበት የነበረው ኢንዱስትሪ የጨርቃ ጨርቅ ኢንዱስትሪው ነው። ኦኬ ወይም የጨርቃ ጨርቅ ፋብሪካ ብለን የምንጠራው ቢኮዝ እንደነገርኳችሁ አሜሪካን ሀገር ላይ ሰፋፊ የሚባሉ የኮተን ፕላንቴሽኖች ነበሯቸው ማለት ነው። ክሎዝ መርቻንትስ boosted their profit by speeding up the process by which spinners and weavers made clothes። አያችሁ፣ ተመልከቱ። ክሎዝ መርቻንት የሚባሉት እንግዲህ የልብስ ነጋዴዎች ከፍተኛ የሆነ ትርፍን ሲያገኙ ነበረ። ቢካዝ ስፓይነሮች አሉ። ስፓይነሮች እና ዌቨሮች ማለት ልብሱን የሚሰሩት ናቸው። ኦኬ ስፓይነር ማለት የሚወረወር ምናምን ሜቢ ሸማ ላይ እንዴት እንደሚሰራ ምናምን የሸማ ስራ ጋቢ ምናምን ልብሶች እንዴት እንደሚሰሩ አይታችሁ ከሆነ ዌቨሩ አለ። ዌቨሩ ማለት የሸማ ሰሪው፣ ስፓይን የሚያደርግ ደግሞ ይህ የሚወረወር ማቅለሚያው ምናምን አለ። እሱን ነው። ስለዚህ እዚህ ጋር ታች የሚዋረው በሙሉ የቴክስታይል ኢንዱስትሪው እንዴት ከአንድ ጊዜ ወደ ሌላ ጊዜ ኢምፕሩቭ እየሆነ እንደመጣ ነው። እገሌ ይሄንን ፈጠረ፣ ከዛ ደግሞ እገሌ ይሄን ጨመረበት ምናምን የሚል ታሪክ አለ ከስር ያለው ማለት ነው። several major inventions have modernized the cotton industry። እንግዲህ የተለያዩ ኢንቬንሽኖች ወይም ደግሞ ፈጠራዎች አሉ። እነዚህ ፈጠራዎች የኮተን ኢንዱስትሪውን በከፍተኛ ሁኔታ አዘምነውታል ማለት ነው። in 1733 ማሽኒስት ማለት የማሽን ሰራተኛ ወይም የማሽን ባለሙያ፣ ማሽን የሚሰራ ማለት ነው። ማሽኒስት named Johann Kay made a shuttle that sped back and forth on the wheel። ምንድን ነው የሰራው መሰላችሁ? ሸትል ነው የሰራው። ባክ ኤንድ ፎርዝ ወዳ ወዲህ የሚመላለስ ማለት ነው። የሸትል በልብስ ስራ ላይ የሚያስፈልግ ፓርት ነው ሸትል ብለን የምንጠራው ማለት ነው። ወይም ደግሞ በዌቪንግ ወይም በሽመና ስራ አስፈላጊ የሆነ ነገር ማለት ነው። ዲስ ፍላይንግ ሸትል ቦት ሼፕ እንደምን አይነት ቅርጽ ያለው? የቦት ወይም የጀልባ ቅርጽ ያለው ነው። a piece of wood to which yarn was attached doubled the amounts of the workers a weaver could do in a day። ስለዚህ ሸማ የሚሰሩ ጋቢ የሚሰሩት ላይ የሆነች የጀልባ ቅርጽ ያላት ኦኬ የተፈተለውን ጥጥ ይዛ ከወዳ ከወዲ የምትመላለስ ነገር አለች። ሸማ የሚሰሩት የጋቢ ምናምን የሚሰሩ ሰዎችን ሜቢ ባይናቸው አይታችሁ ተመልክታችሁ ተሆነ እዛ ውስጥ ገብታችሁ ከሆነ ያችን ነው ሸትል ብሎ የሚጠራት ማለት ነው። ሶ ያችን ኢንቨንት አደረጉ ማለት ነው። around 1764 a textile worker named James Hargreaves invented a spinning jenny። አሁንም ሌላኛው የቴክስታይል ወርከር ወይም የጨርቃ ጨርቅ ሰራተኛ ጄምስ ሃርግሪቭስ ተብሎ የሚጠራው ሌላው ምን ኢንቨንት አደረገ? ስፓይኒንግ ጄኒ የምትሽከረከር ነገር ደግሞ ፈጠረበት፣ ጨመረበት ማለት ነው።
which allowed one spinner to work 8 threads at a time. ሶ የተሻለ ነገር አሁን ስፓይኒንግ ጀርኒ ምን እንደሆነ ላሳያችሁ። ስፓይኒንግ ጀርኒ ማለት እዚህ ጋር የምታዩቸው ማሽነሪዎች በሙሉ ስለ ስፓይኒንግ ጀርኒ የሚዋሩ ናቸው። እዚህ ጋር ሁሉም ስፓይኒንግ ጀርኒ ማሽኖች። ይህ ዊል ማለት ይሄ ነው የሚሽከረከረው። እዚህ ጋር ዊል ይታያችኋል። ዊል ማለት ተሽከርካሪ ነገር። ኦኬ ቅድም ሸትል ብለን ስንጠራት የነበረች ደግሞ ከወዳ ከወዲህ የምትመላለስ ነች። ኦልራይት ከወዳ ከወዲህ የምትመላለስ ነገር ነች ሸትል ብለን የምንጠራት። ስፓይኒንግ ጀርኒ ግን ይቺ ክብ የመሰለችው ተሽከርካሪዋ ነገር ስፓይኒንግ ጀርኒ ብለን እንጠራታለን ማለት ነው። At first textile workers operated the flying shuttle and spinning journey by hand. መጀመሪያ እንግዲህ ቴክስታይል ወርከሮች ወይም የጨርቃጨርቅ ሰራተኞች ምደበር ሲያደርጉ የነበረው flying shuttle and spinning journey by hand ሁለቱም ሸትሏም ስፓይኒንግ ጀርኒውም ወይም ደግሞ ይሄ ዊሉ በእጅ ነበረ የሚሽከረከረው የሚንቀሳቀሰው። ስፓይኒንግ ጀርኒውም ተሽከርካሪውን በእጅ ነው። ሸትሏ የምትወረወረው መወርወሪያዋ በእጅ ነበረ። ዴን ሪቻርድ አርክራይት የተባለ ሌላ ኢንቨንተር መጣ። ደግሞ ኢንቨንተር the water frame in 1769 ሌላኛ በኃይል እንዲሰራ ይሄ እንትኑ ስፓይኒንግ ጀርኒው በውሃ ኃይል እንዲሽከረከር አድርጎ ፈጠረ ማለት ነው በ1769። This machine used the water power from rapid stream to a driven spinning wheel። ስለዚህ ራፒድ ስትሪም ወይም ደግሞ ይሄ ወንዝ ዳር አካባቢ ላይ ምናምን በውሃ ኃይል በመጠቀም እንዲሽከረከር ሰው በእጁ ከሚያሽከረክረው ይልቅ ውሃ እንዲያሽከረክረው የማድረግ። In 1779 ሳሙኤል Crompton combined features of the spinning journey and the water frame to produce spinning wool. The spinning wool made thread that was stronger, finer and more consistent than any spinning machine. በአጭሩ እዚህ አካባቢ ያለው ታሪክ እንግዲህ ስለ ጨርቃ ጨርቅ ፋብሪካ ኦኬ ወይም ደግሞ ይሄ ስለ ስፓይኒንግ ጀርኒ አንደኛው ኢንቨንተር ወደ ሌላኛው ሲሻገር አዳዲስ ነገር እየጨማመረ እያሻሻለ እንደመጣ ነው የሚያመለክተው። Run by water power, Edmund Cartwright's power loom sped up weaving after its invention in 1787. The water frame, the spinning wool, and the water loom were bulky and expensive machine. አያቸው ምን ነገር አለው? ዋተር ፍሬም አለው። ዋተር ፍሬም ማለት ውሃው የሚያሽከረክረው ክፍል። ከዛ ስፓይኒንግ ሙል ደግሞ ስፓይኒንግ ጀርኒ የተሻሻለው ነው። ከዛስ ፓወር ሉም የሚባል አለ። ሁሎችም በልኪ ናቸው። በአንድ ላይ ነው እንትን የሚሉት ወይም ከባድ ነገር ናቸው። ከዛ ደግሞ ዋጋቸውም ኤክስፔንሲቭ ነው። ኤክስፔንሲቭ ማሽን ነው። They took the works of the spinning and weaving out of the house. They took the work of spinning and weaving out of the house. Wealthy textile merchants set up the machine in a large building called factory. አያችሁ በጣም ትልቅ ስለሆነ እንግዲህ ይሄ ባጠቀሉ ዋተር ፍሬም ስፓይኒንግ ሞል ፓወር ሉም በአንድ ላይ በልኪ ስለሆነ ቤት ውስጥ መስራት ትንሽ አዳጋች ሆነ፣ ወይም ከቤት ውጭ ወጣ ማሽኑ በጣም እየተለቀ ስለመጣ ማለት ነው። ከዛ ዌልዚ የሚባሉ የቴክስታይል መርቻንቶች ምኑን ሴት አፕ አረጉ? ማሽኑ ትልቅ ቢልዲንግ ላይ እንዲሰራ። ያም ትልቅ ቢልዲንግ ፋክተሪ ተብሎ ይጠራል፣ ፋብሪካ ማለት ነው። ስለዚህ ፋክተሪ ኒድድ ዋተር ፓወር ሶ ኤርሊ ዋን ዌር ቢውልት ኒር ሪቨር ኤንድ ስትሪም። ስለዚህ ፋብሪካ ምን ያስፈልገዋል? ውሃ። ስለዚህ ውሃማ ቦታ ስፔሻሊ ወንዝ ዳር ላይ እነዚህ ማሽኖች ይገጠሙ ነበረ ማለት ነው። እዚህ ጋር እንደምታዩት እንግዲህ ይሄ አርክራይትስ ፈርስት ስፓይኒንግ ፍሬም ነው። ስፓይኒንግ ፍሬም የምንለው ይሄ ነው። ይሄ እንግዲህ በዚህ የሚወርድ ውሃ አለ እዚህ ጋር። ስለዚህ ይሄን ነገር እንደዚህ ያሽከረክረዋል። እዚህ ጋር የታሰረ ሲንጃ ነገር አለ እዚህ ጋር፣ ሲንጋ ወይም ሲንጃ ብለን የምንጠራው። ስለዚህ እዚህ ጋር እነዚህን ነገሮች ያሽከረክራቸዋል። ዴን ሰው ሳያሽከረክረው ልብስ ስራውን ወይም ደግሞ ይሄ ቴክስታይል ዘርፉን በራሱ ማሽኑ እንዲሰራ አደረገው ማለት ነው። ይህ ስቲም ኢንጂን ነው። ስቲም ኢንጂን ሌላኛ ኢኖቬሽን ነው ደግሞ። England's cotton comes from the plantation in the America South in 1790s. Removing seeds from the raw cotton by hand was hard work. እንግዲህ ኮተን የኢንግላንድ ኮተን ከአሜሪካን ነው ይመጣ ብያቸዋለሁ። በ1790ዎቹ አካባቢ ሰፋፊ እርሻ ቦታ ስላላቸው ማለት ነው። ግን ከኮተን ላይ ወይም ከጥጥ ላይ የጥጡን ፍሬ ማስወገድ እጅግ በጣም አድካሚ ስራ ነው። ስለዚህ ለማስወገድ ደግሞ ሌላ ማሽን ኢንቨንት ያደርጋሉ።
In 1793, the American inventor named Eli Whitney invented a machine to speed up the job. His cotton gin ማለት እንግዲህ ፍሬዋን የጥጥ ፍሬዋን ለማስወገድ የምታገለግል ማሽን ነች። multiply the amount of cotton that could be cleaned. ስለዚህ እቺ ጂን የምትባለው ማሽን በመጠቀም ክሊን የሚደረገው የኮተን መጠን ወይም የጥጥ መጠን እንዲጨምር በብዙ እጥፍ እንዲጨምር አደረጉት ማለት ነው። ስለዚህ እዚህ ጋር ታሪኩ ባጭሩ የቴክስታይሉን ነገር ነው እያወራን ያለው። የጨርቃ ጨርቅ ፋብሪካ እንዴት ከሆነ ጊዜ ወደ ሆነ ጊዜ እየተስፋፋ እንደመጣ የተለያዩ የቴክስታይል ሰራተኞች ማሽኖች ላይ አዳዲስ ነገሮችን እየጨመሩ እያሳደጉ እንደመጡ ነው የሚያመላክተው። this is industrial evolution። ሌላው ኢምፕሩቭመንትስ ኢን ትራንስፖርቴሽን ነው። በትራንስፖርቴሽን ዘርፍ ቀደም በጨርቃ ጨርቁ ዘርፍ አይተናል። አሁን ደግሞ በትራንስፖርቴሽኑ ዘርፍ እስኪ እንይ። Progress in textile industry encouraged other industrial improvement. The first of such development, the steam engine, stemmed from the search for cheap, convenient source of power. As in 1705, coal miners were using steam power pumps to remove water from a deep mine shafts ይላል። እዚህ ጋር ባጭሩ እንግዲህ የቴክስታይል ኢንዱስትሪው እያደገ ሲመጣ ብዙ ልብሶች ሲመረቱ ከቦታ ቦታ መንቀሳቀስ ስላለባቸው የትራንስፖርቴሽኑ ዘርፍ ላይ ደግሞ ትኩረት መሰጠት አለበት። ትራንስፖርቴሽን ደግሞ የውሃ ትራንስፖርቴሽን በዋናነት ጀልባዎችን ምናምን መጠቀም ያስፈልጋል። ኦኬ ጀልባ ከዚህ ቀደም እንግዲህ በእጅ በመጠቀም ነበረ። ለምሳሌ ሐይቅ አካባቢ ላይ ታች ከሆነ ኢትዮጵያ ውስጥ ጀልባዎች አሉ። በሰው በእጅ ነው እንዲንቀሳቀሱ መቅዘፊያ ምናምን አለ እንዲንቀሳቀሱ የሚያደርጉት። ግን እዚህ ጋር ስቲም ኢንጂን የሚባለውን ነገር ኢንቨንት አደረጉ። በስቲም በእንፋሎት እንድትሽከረከር የማድረግ ማለት ነው። ስለዚህ but this early models of the steam engine wasted a great quantity of fuel, making it expensive to run. እንግዲህ በጥንቱ ጊዜ ይሰሩ የነበሩ የተለያዩ ቦቶች ወይም ደግሞ ባጭሩ የትራንስፖርቴሽን ሲስተም ፊውልን ይጠቀሙ ነበረ። ግን ግሬት አማውንት ኦፍ ፊውልን ስለሚጠቀሙ የኤክስፔንሲቭ ሆነ ማለት ነው። ስለዚህ ጄምስ ዋት የተባለ አንድ ኢንቨንተር ምን አደረገ? ማቴማቲካል ኢንስትሩመንት ሜከር ነው ይሄ ሰውዬ። ጄምስ ዋት የሚባለው ማቴማቲካል ኢንስትሩመንት ሜከር ነው። ታውት አባውት ዘ ፕሮብሌም ፎር 2 years። እንደዚህ አይነት ችግሮችን አሁን ፊውል በጣም እየበላ ላስቸገረ ማሽን መፍትሄው ምንድን ነው የሚለውን ለ2 ዓመታት ያክል አጠና። in 1765 ጄምስ ዋት ፊገር አውት a way to make the steam engine work faster and more effectively while burning less fuel። ትንሽዬ ፊውልን በመጠቀም ብዙ ነገር ማድረግ እንደሚቻል አጠና ማለት ነው። ወይም ባጭሩ ስቲም ኢንጂንን በደንብ አሪፍ አድርጎ ሊሰራ ቻለ ማለት ነው። an American inventor named Robert Fulton ordered a steam engine from an early British engineering and manufacturing firm። የአሜሪካ ኢንቨንተር ደግሞ ምን አደረገ መሰላችሁ? ሮበርት ፉልተን ተብሎ የሚጠራው ስቲም ኢንጂን አዘዘ እንዲመረትለት። ከየት? from the British engineering and manufacturing firm ወይም ደግሞ ከዛ ፋብሪካ ማለት ነው። he built a steamboat called the Clermont which made its first successful trip in 1807። አሁን የአሜሪካ ኢንቨንተር ምንድን ያደረገው? ስቲም ኢንጂን ከብሪቲሽ ኢንጂነሪንግ እና ማኑፋክቸሪንግ እንዲመረትለት አዘዘ። ስቲም ኢንጂኑን ደግሞ ይሄ ሰው ምን አደረገው? ቦት አደረገው። ስቲም ቦት፣ በስቲም የሚሰራ ጀልባ። ስሙንም ማን ብሎ ጠራው? ክለርሞንት ብሎ ጠራው። ክለርሞንት በትክክል ሰክሰስፉል በሆነ ወይ በ1807 በውሃ ላይ በትክክል መንሳፈፍ ችሏል ወይም ደግሞ መንቀሳቀስ ችሏል ማለት ነው። ስለዚህ ክለርሞንት ላተር ትራንስፖርትድ ፓሴንጀርስ። አያችሁ መጀመሪያ ራሱን ችሎ ነበር የክለርሞንት የሚባለው ስቲም ቦት የተንቀሳቀሰ፣ በኋላ ግን ተሻሽሎ ሰዎችን ከቦታ ቦታ ማንቀሳቀስ ጀመረ ማለት ነው። In England, water transportation improved with the creation of a network of canals or human-made waterway። በእንግሊዝ ሀገር እንግዲህ የትራንስፖርቴሽኑ ዘርፍ የተሻሻለው ደግሞ የተለያዩ ሰው ሰራሽ የሆኑ ካናሎችን ወይም ደግሞ ቦዮችን በማዘጋጀት ማለት ነው። ቦይ ማለት የውሃ ተፋሰሶችን በማዘጋጀት ማለት ነው። ብሪቲሽ ሮድ ኢምፕሩቭድ ታንክስ ላርጅሊ ቱ the efforts of John MC Adam ስኮቲሽ ኢንጂነር። ሌላው ደግሞ በመንገድ ስራ ላይ ትልቅ የሚባል ለውጥ መጥቷል። በዋናነት በጆን አዳም ወይም ኤምሲ አዳም ተብሎ በሚጠራ ስኮቲሽ ኢንጂነር አማካኝነት የመንገድ ስራዎችን ሊሰሩ ችለዋል ማለት ነው።
Private inventors formed a company that built routes and then operate them for profit. የተለያዩ የግል ተቋማት ወይም ደግሞ የኢንቨንተሮች ራሱ ብዙ ካምፓኒዎችን ለትርፍ ሲሉ መንገዶችን ሁሉ ሳይቀሩ ቢውልት ሲያደርጉ ነበረ ማለት ነው። ስቲም ድራይቨን ማሽነሪ ፓወርድ ኢንግሊሽ ፋክተሪስ ኢን ዘ ሌት 18 ሴንቸሪስ እንግዲህ በስቲም የሚሰሩ ወይም በውሃ እንፋሎት የሚሰሩ የተለያዩ ማሽነሪዎች በ18ኛው መቶ ክፍለ ዘመን መጨረሻ አካባቢ ላይ ቢተስፋፋ መጣ ማለት ነው። ስቲም ኢንጂን ኦን ኤ ዊል the railroad locomotive drove English industries after 1820s ሌላው እንግዲህ ስቲም ኢንጂን በመጠቀም ደግሞ ሎኮሞቲቭ ነው የመጣው። ሎኮሞቲቭ ማለት ልክ እንደ ባቡር አይነት ነው። ኦኬ ተንቀሳቃሽ ነገር ተጎታች ብለን የምንጠራው ማለት ነው። ሎኮሞቲቭ ተጎታች። አሁን አይታችሁ ከሆነ መርከብ ነው መርከብ ሳይሆን ይሄ ስሙና ባቡር አሁን እየተጎተተ ነው የሚሄደው አይደለ? አንድ ብቻ አይደለም፣ በርካታ ቅጥልጥሎች አሉት። እሱ ሎኮሞቲቭ ብለን እንጠራዋለን። In 1804 an English engineer named Richard Trevithick invented a steam driven locomotive. በስቲም ፓወር የሚሰራ ሎኮሞቲቭን ሰራ። ማን? ሪቻርድ ትሬቪቲክ። መቼ? በ1804። Other British engineer soon built improved versions of Trevithick's locomotive. ሌላኛው ደግሞ አሁንም አሻሽሎ ሰራው ማለት ነው ይሄን ሎኮሞቲቭ። One of the early railroad engineer was ጆርጅ ስቴቨንሰን። ጆርጅ ስቴቨንሰን እንግዲህ ለመጀመሪያ ጊዜ በእንግሊዝ ሀገር ሬልሮድን የሰራ ነው፣ ወይም ደግሞ ሬልዌይ ማለት እንችላለን። የባቡርን መንገድ የሰራ ነው። ይህ ባቡር መንገድ እንግዲህ ከስቶክተን ተነስቶ ዳርሊንግተን ድረስ ይደርሳል ይላል። ታሪኩ እዚህ ውስጥ የለም፣ ሌላ ግሬድ ሌብል ላይ ነው ያለው። In 1821 he began work on the world's first railroad line which began work on the next year. በ1821 ነበር እንትን ያለው፣ በ22 ስራ ጀመረ እንደማለት ነው አጭሩ። The innovation and perfection of the locomotive had at least 4 major effects. First, railroad promoted industrial growth by giving manufacturers cheap ways to transport materials and finished products. ተመልከቱ እዚህ ጋር የሬልሮድን ጠቀሜታ። አሁን ሎኮሞቲቮች እንደልባቸው እንዲንቀሳቀሱ አድርጓል። ሎኮሞቲቮች እንደልባቸው ተንቀሳቀሱ ማለት በኢንዱስትሪ የሚመረቱ ምርቶችን በቀላሉ ለማንቀሳቀስ ሮ ማቴሪያልን ለማቅረብ ይጠቅማል ማለት ነው። Secondly, the railroad boom creating hundreds of thousands of a new job for both railroad workers and miners. የሬልሮድ አሁንም ለብዙ ሰዎች የስራ ዕድል ፈጠረ። ኦኬ አዳዲስ የስራ ዕድሎችን ፈጠረ። በዋናነት ሬልሮድ ሰራተኞችና ማይነር ወይም ደግሞ የማዕድን ቁፋሮ ላይ የሚሰሩ ሰራተኞች ማለት ነው። Third, the railroad increased the England's agricultural and finishing industries which could transport their products to distant city. ሌላኛው ደግሞ ሬልሮድ የሚባለው እንግዲህ የተለያዩ ፕሮዳክቶችን ወይም ፊኒሽ የሆኑ ያለቁ አግሪካልቸራል እና ፊሽንግ ኢንዱስትሪው ላይ ፊሾችን ወይም አሳዎችን ከቦታ ቦታ የአግሪካልቸር ፕሮዳክቶችን ከቦታ ቦታ ለማንቀሳቀስ ከፍተኛውን አስተዋጽኦ አደረገ። በተለይ ደግሞ ወደ ሩቅ ከተሞች ይዞ ለመሄድ። Finally, by making travel easier, a railroad encouraged country's people to take distance city job. ስለዚህ ሩቅ ቦታ ወይም ሩቅ ከተማ ያሉ ቦታዎች ላይም ሄዶ ስራ ለመስራት ይህን ሬልሮድን በመጠቀም ወይም ሎኮሞቲቭን በመጠቀም ከቦታ ቦታ በቀላሉ መንቀሳቀስ ይቻላል። በአጭሩ ትራንስፖርቴሽን ትልቅ ሚና ተጫውቷል ማለት ነው። The Industrial Revolution affected every parts of the lives in the Great British but with many problems. እንግዲህ እንግሊዝ ሀገር ላይ የኢንዱስትሪ አብዮት ብዙ ነገሮችን ይዞ መጥቷል፣ ወይም የብዙ ህይወቶችን አፌክት አድርጓል። ግን ብዙ ኔጋቲቭ የሆኑ ፕሮብሌሞችም አሉበት፣ ችግሮች ነበሩበት። Eventually, industrialization leads to a better quality of life for most people. ግን ጠቅለል ስናደርገው ኢንዱስትሪያላይዜሽን ወይም ኢንዱስትሪ አብዮት ለብዙ ሰዎች አሪፍ የሚባል ህይወትን ነው ይዞ የመጣው። But people changed to machine production initially caused human suffering. Rapid industrialization brought plenty for jobs, but it also caused unhealthy working condition, air and water pollution, and the problems of the child labor. እዚህ ጋር ተመልከቱ እንግዲህ ራፒድ የሆነ ኢንዱስትሪያላይዜሽን ምንም እንኳ ኳሊቲ ቤተር የሆነ ቤተር ኳሊቲ ላይፍን ይዞ ቢመጣም እንኳ ሌሎች ፕሮብለሞችን ይዞ መጥቷል። ያ ማለት አንሄልዚ የሆነ ወይም ጤናማ ያልሆነ የስራ ሁኔታ ወይም ደግሞ ወርኪንግ ኮንዲሽን ፈጥሯል። ያ ማለት ለምሳሌ የአየርና ውሃ ብክለት፣ በጣም ሞቃታማ በጣም ቀዝቃዛማ ቦታ ሊሆን ይችላል። እሱን ነገር ይዞ መጥቷል። It also leads to the rising class tension, especially between the working class and the middle class.
አያችሁ፣ ክላስ ቴንሽን ይዞ መጣ። ክላስ ቴንሽን ማለት ግሩፕ ተፈጠረ፣ ያለው ሀብታምና ድሃ የሚባል ማለት ነው። ስለዚህ ወርኪንግ ክላስ አለ፣ ሰራተኛው መደብ ማለት ነው። እንዲሁም ደግሞ ሚድል ክላስ አለ። ሚድል ክላስ የሚባለው ደግሞ የተሻለ የሚባለው ማለት ነው። The path of industrialization has accelerated rapid in Britain. ፓስ ማለት እርምጃም ወይም ባጭሩ ፍጥነት ማለት ነው። ስለዚህ ኢንዱስትሪያላይዜሽን በብሪቴን ላይ መፍጠኑ በጣም የሚገርም ለውጥን ይዞ መጣ ማለት ነው። by 1800 people could earn higher wage in the factory than on the farm. በ1800 እንግዲህ ፋክተሪ ላይ የሚሰሩ ሰዎች ፋርም ላይ ከሚሰሩ ሰዎች በብዙ እጥፍ ምርታማ ሆኑ ወይም ውጤታማ ሆኑ ማለት ነው። with this money more people could afford to heat their home. imagine ያን ገንዘብ በመጠቀም ቤታቸውን ማሞቅ ጀመሩ ማለት ነው። they were better class too. woven on a power looms in England's industrial sea. እንግዲህ በጣም ቤተር የሚባል ክሎዝ ነው የሚለብሱት። አለባበሳቸው ራሱ እነዚህ ልብሶች እንግዲህ ኢንግላንድ ውስጥ ባሉ ኢንዱስትሪዎች የተመሰረቱ ልብሶችም ናቸው። for centuries most European had lived in rural areas. እንግዲህ ለብዙ መቶ ዓመታት ያክል አውሮፓውያኖች ገጠር አካባቢ ነበር የሚኖሩ። after 1800 the balance shifted toward city. እንግዲህ ከ1800 በኋላ ወዴት መዞር ጀመረ? ወደ ከተማ። ለምን? ከተማ ላይ የተለያዩ ኢንዱስትሪዎች የተስፋፉ ስለሆነ። this shift was caused by the growth of factory system where the manufacturing of goods was accelerated in the central location. እንግዲህ ከገጠር ወደ ከተማ ሽፍት የተደረገበት ምክንያት ከተማ ላይ ከፍተኛ መጠን ያለው ፋብሪካዎች የተስፋፉ ስለሆነና ብዙ ምርቶች እየተመረቱ ስለሆነ ማለት ነው። most Europe's urban area have at least doubled in population. some have even quadrupled. አያችሁ፣ አውሮፓ ውስጥ ያሉ አርባን ኤሪያዎች ወይም ደግሞ ከተማ ቀመስ ቦታዎች ህዝባቸው ዳብል ሆነ። ዳብልም ሳይሆን አንዳንዱ ደግሞ ኳድሪፕል ማለት 4 እጥፍ ማለት ነው። this period was a period of urbanization, city building and movements of the people to city. እንግዲህ ሰው ወዴት ሄደው? ወደ ከተማ። ከተማ ላይ የሚሄደው ምንድነው? አንደኛ ፋብሪካዎች ስለተስፋፉ የስራ እድሉ አለ። ሁለተኛ ብዙ ነገሮች እየተመረቱ ስለሆነ በቃ ላይፍ ቤተር ሆነ። ሰው የከተማው ህዝብ ዳብል እየሆነ ከዛም ኳድሪፕል ወይም 4 እጥፍ እየሆነ መጣ። ይሄ ፔሪድ urbanization, period of urbanization ወይም ከተማ ምስረታ ብለን እንጠራዋለን። to increase production factory owners wanted to keep their machine running as many hours as possible. እንግዲህ ጥሩ የሆነ ምርት ለማግኘት የፋክተሪ ኦነሮች ወይም ደግሞ የፋብሪካ ባለቤቶች ፋብሪካቸውን ወይም ማሽናቸውን ለረጅም ጊዜ እየሰራ እንዲቆይ ማድረግ መቻል አለባቸው። as a result the average worker spends 14 hours a day on a job, 6 days a week. እንግዲህ ብዙ ምርት ለማምረት ሲባል ፋብሪካው ለረጅም ሰዓታት እየሰራ መቆየት መቻል አለበት። በዚህ ምክንያት ሰራተኞቹ 14 ሰዓትን ያክል መስራት፣ በሳምንት 6 ቀናትን ያክል መስራት ይኖርባቸዋል ማለት ነው። ኢንዱስትሪ also posed new danger for workers. factories were seldom well lit or clean. ኢንዱስትሪዎች እንግዲህ ችግር እየፈጠሩ መጡ ለወርከሮች። ኢቭን የሚጸዱት እንግዲህ የሆነ በድንገት ነው፣ ቢሆነ ጊዜ ነው የሚጸዱት። ማሽን ኢንጁሪ ወርከርስ ማሽኖች አሁንም የተለያዩ ማሽን ፓርቶች እንግዲህ ጥርሳጥርስ ምናምን ይኖራቸዋል፣ ወርከሮችን እየጎዱ መጡ። and there was no government program to provide aid in case of injury. እንደዚህ አይነት አደጋ ሲደርስ መንግስት እነዚህ የተጎዱ አካላትን የሚያሳክምበት ምንም አይነት ፕሮግራም የለው። the most dangerous conditions of all were found in coal mine. በዋናነት ደግሞ ከባድ ችግር እየተፈጠረ ያለው የኮል ማይን ወይም ደግሞ የከሰል ቁፋሮ ላይ ወይም ደግሞ የከሰል ማውጫ ማሽነሪዎች ላይ ነው ችግር እየተፈጠረ ያለው። እንግዲህ ከሰል ከመሬት ውስጥ ተቆፍሮ የሚገኝ ስለሆነ በሚቆፍሩበት ጊዜ አፈሩ እየተናደ ምናምን እዛው ሊያዳፍናቸው ይችላል፣ ወይም የተለያየ ማሽን ፓርት ሊጎዳቸው ይችላል ምናምን ነገር። frequent accidents, damp condition and constant breathing of the coal dust made the average miner's life span 10 years shorter than that of other workers. እንግዲህ እዚህ ኮል ማይኒንግ ላይ የሚሰሩ ሰዎች የኮሉ ደስት ይሄ አቧራው ምናምን ማለት የሚያመጣው ችግር ሌላ ቦታ ላይ በሚሰሩበት ሰዓት ካላቸው እድሜ በ10 ዓመት እንዲቀንስ አደረገ። ለምሳሌ አንድ ሰው ግብርና ላይ እየሰራ የእድሜ ጣሪያው 60 ዓመት ቢሆን ኮል ላይ የሚሰራ ሰራተኛ ወደ 50 ዝቅ እንዲል 10 ዓመት ያክል እንዲቀንስ አድርጎታል ማለት ነው። okay 10 years shorter. many women and children were employed in the mining industry because they were the cheapest source of labor. ብዙ ህፃናትና ሴቶች እዚህ ማይኒንግ ኢንዱስትሪው ላይ ይቀጠሩ ነበረ። ለምን ካል በጣም በርካሽ ዋጋ ስለሚገኙ ማለት ነው እነዚህ ነገሮች።
ሌላው ደግሞ ክላስ ኦፍ ቴንሽን ግሮዝ ነው። ክላስ ኦፍ ቴንሽን እንግዲህ የተለያየ ክላስ አለ። ወርኪንግ ክላሱ ማለት ነው ኢኮኖሚን መሰረት ያደረገ ክፍፍል ማለት ነው። ሎው ፖቨርቲ ግሪፕድ ብሪቴንስ ወርኪንግ ክላስ the industrial revolution created enormous amounts of wealth in the nation እንግዲህ በጣም በብዙ ድሆች የተከበበች ብትሆንም ብሪቴን እንግዲህ ቢኮዝ ብዙ ድሃ ሰራተኞች አሏት ውስጥ ላይ ዝቅተኛ ተከፋይ የሆኑ ቢሆንም ግን በጣም ብዙ ዌልዚ የሚባሉ ወይም ደግሞ ሀብታም ሰዎችንም ፈጥራለች ማለት ነው። most of this new money belonged to the factory owners, shippers and merchants. Those people are parts of the growing middle class. አብዛኛው እንግዲህ ሀብት ንብረት ያለ የማሽነሪ ኦነሮች ወይም ደግሞ የፋብሪካ ኦነሮች ባለቤቶች፣ ሽፐሮች ወይም መርከበኞች እንዲሁም ነጋዴዎች ላይ ነው ሀብት ንብረቱ ያለ ማለት ነው። እነዚህ ህዝቦች እንግዲህ those peoples were part of the growing middle class ተብሎ ይጠራሉ። ሚድል ክላስ ላይ ነው ያሉት ማለት ነው። a social class made up of skilled workers, professionals, business people and wealthy farmer. growing middle class ምንላቸው እንግዲህ የምን ክላስ ናቸው? ምን ያዙ? ስኪልድ የሆኑ ወርከሮች፣ ፕሮፌሽናሎች፣ ቢዝነስ ፒፕሎች እንዲሁም ዌልዚ ፋርመሮች ያሉበት ክላስ ማለት ነው። the new middle classes transformed the social structures of the Great Britain. in the past, landowners and aristocrats had occupied the top positions of the British society. Now, some factory owners, merchants, bankers grew wealthier than the landowners and aristocrats. ተመልከቱ መጀመሪያ ላይ in the past በጥንቱ ጊዜ እንግዲህ በጣም ሀብታም የሚባሉት እና ትልቁን ክላስ ይዘውት የነበሩ በብሪቴን ሶሳይቲ ውስጥ እነዚህ ላንድ ኦነሮች እና አሪስቶክራቶች ናቸው ወይም መኳንንት መሳፍንት የሚባሉት እና የመሬት ከበርቴዎች ነበሩ። በኋላ ግን የፋብሪካ ባለቤቶች፣ መርቻንቶች፣ ባንከሮች፣ ስኪልድ ወርከሮች፣ ፕሮፌሽናሎች ምናምን ሊይዙት ቻሉ ማለት ነው። ሀብታሞች ሊሆኑ ይቻሉ። የት ኢምፖርታንት ሶሻል ዲስቲንክሽን ዲቫይድድ ኢንቱ ዌልዚ ክላስ በሁለት ዌልዚ ክላስ እንከፍለዋለን። የአፐር ሚድል ክላስ ተብሎ የሚጠራው እና ሎወር ሚድል ክላስ ተብሎ የሚጠራ በሁለት ማለት ነው። የአፐር ሚድል ክላስ ኮንሲስትድ ገቨርንመንት ኤምፕሎይ፣ ዶክተርስ፣ ላየር፣ ማናጀር ፋክተሪስ፣ ማይን ኤንድ ሾፕስ እነዚህ ከአፐር ሚድል ክላስ ውስጥ ይመደባሉ የተዘረዘሩት። ሎወር ሚድል ክላስ ብለን የምንጠራቸው ደግሞ overseers and such skilled workers as a tool maker, mechanical drafter and painter እነዚህ ከሎወር ሚድል ክላስ ውስጥ ይመደባሉ። ያ ማለት ፋብሪካ ላይ ፋብሪካውን የሚከታተሉ የሚቆጣጠሩ ወይም ኦቨርሲየር ይባላሉ እነሱ እና ደግሞ ስኪልድ ወርከር እንደ ቱል ሜከሮች ማለት ነው። ሜካኒካል ድራፍተሮች፣ ፕሪንተሮች እነዚህ ፕሪንተርስ ብለን የምንጠራቸው እነዚህ ሰዎች ዲያር ግሩፕ ዳንደር ሎወር ሚድል ክላስ ውስጥ ይመደባሉ። ስለዚህ ሎወር ሚድል ክላስ እና አፐር ሚድል ክላስ ተብሎ ነው በሁለት የሚከፈለው። those people enjoyed a comfortable standard of life እነዚህ ሁለቱም እንግዲህ በሚባል ደረጃ አፐር ሚድል ክላስን በሉት ሎወር ሚድል ክላስን ኮምፎርቴብል የሆነ ህይወትን ነው የሚያሳልፉት። during the year 1800 to 1850 ወይም ለ50 ዓመት ያክል ማለት ነው። however laborer or working classes saw a little improvements in their living and working condition. They watched their livelihood disappear as a machine replaced them. ከ1800 ይዞ እስከ 1850 ድረስ ላወሮች ህይወታቸው የተቀየረ ምናምን መስሏቸው ነበር። በኋላ ግን ምንድነው የተከሰተው? እነዚህ ላወሮች ወይም ዝቅተኛ ህይወት የሚኖሩ ሰዎች ሙሉ በሙሉ በማሽን ሲቀየሩ አዩ። በማሽን ማለት በእጅ ይሰራ የነበረው ስራ በሙሉ ወደ ማሽን ሲቀየር እነሱ እየተባረሩ ከስራ እየተባረሩ በእነሱ ቦታ ማሽኖች እየተተኩ መጡ። in frustration some smashed the machine they thought were putting them out of a work. one group of such a worker was called the Luddites ተብሎ ይጠራል። እነዚህ እንግዲህ ፍራቻ ያደረባቸው ሰዎች በማሽን እየተተኩ ያሉ ሰዎች ወይም እዛ ማሽነሪ ላይ ሲሰሩ የነበሩ ሰዎች በአዲስ ማሽን ሲቀየሩ በጣም ፍራቻ ያደረባቸው እኛ ከስራ ቦታ መባረር አንፈልግም በማለት የሆነ እንቅስቃሴ ጀመሩ። the Luddites movement ይባላል። ተንቀሳቃሾቹ ሉዲትስ ተብለው ይጠራሉ። የማሽን ፓርቶችን መሰባበር ነው የጀመሩት። they were named after the ናድሉድ ከሚባል ስያሜ ነው የመጡት ማለት ነው። ሉድ probably a laborer was said to have destroyed weaving machinery around 1779 እንግዲህ ይሄ ሉድ ተብሎ የሚጠራው አካል በ1779
የዌቪንግ ማሽን ወይም ደግሞ ይሄ የሽመና ማሽኑን የሰበረ ሰው ነው። ስለዚህ እሱን እንቅስቃሴ የተከተሉ ሌሎች ሰዎች ደግሞ ሉዲትስ ተብለው ይጠራሉ። ሶ ዘ ሉዲትስ አታክ ዘ ሆል ፋክተሪስ ኢን ዘ ኖርዝ ኢንግላንድ ፍሮም 1811 to 1860 ዲስትሮይንግ ላቦር ሴቪንግ ማሽንስ። አያችሁ፣ እነዚህ ሰዎች ሉዲትስ ተብለው የሚጠሩ እንግዲህ የተለያዩ ማሽን ፓርቶችን መሰባበር ነው የጀመሩት። ስፔሻሊ ከ1811 እስከ 1816 ድረስ ማለት ነው። Outside of the factory, mobs of workers rioted, mainly because the poor living and working condition. So ከሚድል ክላስ ውጭ ያሉት ያ ማለት አፐር ሚድል ክላስ እና ሎወር ሚድል ክላስ ከሚባሉት ውጭ ያሉት በጣም ዝቅተኛ ህይወት ነው የሚኖሩት። ከዛ በተጨማሪ ደግሞ እነዚህ ዝቅተኛ ህይወት የሚኖሩ ሰዎች በማሽን እየተተኩ ነው። በእጅ ይሰራ የነበረው ማሽነሪዎች እየተፈበረኩ ሲመጡ፣ በእነሱ ቦታ ማሽኖች እየገቡ ሲመጡ፣ እነሱ ከስራ እየተባረሩ ሲመጡ ቀጥታ ወደ አመፅ ነው የሄዱት። ወደ አመፅ የተለያዩ የአመፅ አበቤቶችን ማድረግ ወይም ደግሞ የሞብስ ኦፍ ወርከር ሪዮት የሚባል አለ። የእነዚህ ሰራተኞች አመፅ ማለት ነው። ከዛ በተጨማሪ ደግሞ ማሽኖችን መሰባበር ወደዛም ዘርፍ ተሰማርተዋል። እነዚህ ምን ተብለው ይጠራሉ? ሉዲትስ ብለን እንጠራቸዋል። ሶ እዚህ ጋር በስዕል ላይ እንደምታዩት እንግዲህ ወርከርስ ብሬኪንግ ማሽን ዱሪንግ ዘ ሉዲትስ ሙቭመንት ኢን ኢንግላንድ፣ ኖርዝ ኢንግላንድ አካባቢ ላይ እንግዲህ ሉዲቶች የተለያዩ ማሽነሪዎችን ሲሰባብሩ ምናምን ነው የምትዋቸው እዚህ ጋር ማለት ነው። Despite the problem that followed industrialization, the Industrial Revolution had a number of positive effects. It created a job for worker. እንግዲህ የኢንዱስትሪ አብዮት ወይም ኢንዱስትሪያላይዜሽን ያመጣውን ተጽዕኖ ስናይ ፖዚቲቭ የሆነው ማለት ነው። ለሰራተኞች የስራ እድል ፈጥሯል። contributed to the wealth of the nation ወይም ለሀገሪቱ እድገትም አመጥቷል። ፎስተርድ ቴክኖሎጂካል ፕሮግረስ and innovation አዳዲስ የቴክኖሎጂ እድገቶች፣ እርምጃዎች እንዲሁም የተለያዩ ኢንቬንሽኖች ወይም ደግሞ አዳዲስ ነገሮችን ወይም የፈጠራ እንትኖች እያደጉ መጥተዋል። and greatly increased the population of the goods and raised the standard of living ያኗኗር ዘይቤያቸው እያደገ መጥተዋል። ብዙ ፕሮዳክሽን እየጨመረ መጥተዋል። perhaps mostly important the industrial revolution provide the hope of improvement of the people's life ሌላው የኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ ሪቮሉሽን ደግሞ የሰዎችን ህይወት በከፍተኛ ሁኔታ ይቀይራል ተብሎ ተስፋም ተጥሎበታል። Other benefit includes healthier duty ወይም ደግሞ healthier diet ጤናማ የሆነ አመጋገብ፣ better housing ወይም ጥሩ የተሻለ መጠለያ ቤት፣ cheaper mass produced clothes ርካሽ እና በብዛት የተመረተ ልብሶች፣ እንዲሁም ደግሞ expanded educational opportunity የትምህርት እድሎች የተስፋፉበትን ሁኔታ ፈጥሯል። ኢንዱስትሪያላይዜሽን In industrialized countries of the 9th century, the Industrial Revolution opened a wide gap between the rich and the poor. በ19ኛው ክፍለ ዘመን የኢንዱስትሪያላይዝድ የሆኑ ሀገሮች በፑሮች እና በሪቾች መካከል በጣም ግሬት የሚባል ጋፕ ፈጠረ። Business leaders believed that government should stay out of business and economic affairs. አንዳንድ የቢዝነስ ሊደሮች ምን ብለው ያስባሉ? መንግስት በዚህ ጉዳይ ጣልቃ መግባት የለበትም። ማንም እንደፈለገው ማምረት ይችላል። ድሃ ሀብታም ምናምን የሚባል ነገር የለም። ሀብታሙም ድሃውም ይደህ የሚሉ ነበሩ። ሪፎርመሮች ደግሞ አዳዲስ ሀሳብ የሚያመነጩት ደግሞ however felt that the government need to play an active role in improving the condition for the poor. ሪፎርመሮች ደግሞ ምን ይላሉ? ፑሮችም የሀገሪቱ ዜጋ ናቸው። ስለዚህ መንግስት ጣልቃ ገብቶ የእነሱንም ህይወት መለወጥ መቻል አለበት። እነዚህ ፋክተሪ ኦነሮች እና የተወሰኑ ሰዎች ብቻ ሀብታም የሚሆኑበት ምንም አይነት ምክንያት አይኖርም የሚሉም ነበሩ። ወርከርስ also demanded more rights and protection. ወርከሮች ሰራተኞችም እንግዲህ ምን ይፈልጉ ነበረ? የመብት ጥያቄ፣ የፕሮቴክሽን ጥያቄ ነበራቸው። they formed a labor union to increase their influence. ምን ፎርም አድርገው ነበር? የላቦር ዩኒየን ወይም የሰራተኞች ማህበር የሚል ነገርን ፈጥረው ሲንቀሳቀሱ ነበረ። ለምን ከተባለ ተጽዕኖአቸውን ለማሳደግ ሲባል ማለት ነው። ይህ እንግዲህ ምንድነው which is about the class tension grows ወይም grow የምንለው ኮንሰፕት ነው። ሌላው አይ ቲንክ የመጨረሻ ይመስለኛል ነው ሶሻሊዝም አለ። ሌላው ምን አለን? ፊሎዞፈሮች አሉ በኢንዱስትሪያላይዜሽን። እንግዲህ በዋናነት ሁለት አይነት ፊሎዞፊ አለው እዚህ ጋር። አንደኛው ፊሎዞፊ መንግስት በዚህ የኢኮኖሚ ስርዓት ውስጥ ጣልቃ መግባት የለበትም የሚሉ፣ ሌላኞች ደግሞ አለበት ብለው የሚያስቡ ናቸው። the term laissez-faire refers to the economic policy of letting owners of industry and business set working condition without interference from the governing body. እንግዲህ laissez-faire ተብሎ የሚጠራው ይሄ ቃል ፈረንሰኛ ነው። ይህ ፈረንሰኛ ቃል እንግዲህ ስለ ኢኮኖሚክ ፖሊሲ የሚያወራ ነው። ሀሳቡ ምንድን ነው? መንግስት
በኢንዱስትሪ ኦነሮች በቢዝነስ ሜኖች መካከል ጣልቃ መግባት የለበትም፣ በቃ ስራቸው እንዲሰሩ ይተዋቸው የሚል ሀሳብ ያላቸው ናቸው። ዲስ ፖሊሲ ፋቮርስ ፍሪ ማርኬት ኢኮኖሚ የነፃ ገበያ ኢኮኖሚን የሚያበረታታ ነው። በነፃ ገበያ አንድ ሰው የሚፈልገውን ፕሮዳክት በፈለገው ዋጋ የመሸጥ የፈለገውን ያክል ሀብታም የመሆን መብት አለው ማለት ነው። The terms in French for let do and by extension let peoples do as they please laissez-faire economics stemmed from the French economic philosophers of the Enlightenment. Enlightenment የሚባለው የፍራንች ሪቮሉሽን ነው። እታች እናየዋለን። ኦኬ ስለዚህ ሀሳብ የመጣው ከዛ ነው ማለት ነው ባጭ They criticized the idea of the nation growing wealthily by placing a heavy tariffs on the foreign goods. Thus philosophers believed that if the government allowed a free trade, the flow of commerce in the world market without government regulation, the economy would prosper. ባጭሩ እነዚህ ፈላስፋዎች መንግስት በቢዝነስ ኦነሮች እና በፋብሪካ ኦነሮች ወይም በኢንዱስትሪ ኦነሮች ላይ ጣልቃ መግባት የለበትም ብለው የሚያስቡ ሰዎች መንግስት እነዚህን ሰዎች ቢተዋቸው እንደፈለጋቸው በፈለገው ቦታ መጓጓዝ ይችላሉ። ቀረጥ ምናምን መንግስት ከነሱ እየቆረጠ ሀብታም መሆን ይችላል፣ እነሱም ሀብታም መሆን ይችላሉ። ስለዚህ ጣልቃ ይግባ የሚል ሀሳብ ነው ያላቸው። አዳም ስሚዝ was one of those who defended the idea of the free market economy in his 1776 book entitled The World of Nations. ሌላ ደግሞ አዳም ስሚዝ የሚባል ኢኮኖሚስት አለ። ይህ ኢኮኖሚስት በጻፈው መጽሐፍ የነዚህ ላይ ያሉ ሰዎችን ሀሳብ የሚጻረር ነው። በ1776 በጻፈው መጽሐፍ The World of Nations ተብሎ በሚጠራው መጽሐፉ እነዚህን ሰዎች ይጻረራል። According to Adam Smith, economic liberty guaranteed economic progress. As a result, the government should not interfere. Smith argued rested on what he called the three natural laws of economics. The law of self-interest, people work for their own good. The law of competition forces the people to make a better product. And the law of supply and demand, enough goods would be produced at the lowest possible price to meet the demand in the market economy ይለናል አዳም ስሚዝ ማለት ነው። ነው እዚህ ጋር እንደ ሀሳብ ተሳስቻለሁ ላስተካክል። አዳም ስሚዝ የነዚህ ሰዎች ሀሳብ ተቃራኒ አይደለም። ወይም ደግሞ ይሄ ላይዘስ ፋየር ተብሎ የሚጠራው ሀሳብ ምንድነው? ዲፌንደር ነው ወይም ደግሞ ጠባቂ ነው ወይም ደግሞ የዚህን ሀሳብ የሚያበረታታ ነው እንጂ ተቃዋሚ አይደለም። ኦኬ አጌንስት የቆመ አይደለም። አጌንስት የቆመ ሳይሆን እንደውም ይሄንን ሰፖርት ለማድረግ ብሎ በ1776 ዓመተ ምህረት በጻፈው መጽሐፉ ዌልዚ ኦፍ ዘ ኔሽን ብሎ በጻፈው መጽሐፉ እንዴት ይሄ ነገር ጠቃሚ እንደሆነ 3 ፖይንቶችን አንስቶ ነው የምናየው ማለት ነው። ምን ይላቸዋል? እነዚህ ዘ ስሪ ናቹራል ሎስ ኦፍ ኢኮኖሚክስ ብሎ የሚጠቅሳቸው ነገሮች አሉ። የመጀመሪያው ዘ ሎው ኦፍ ሰልፍ ኢንተረስት ነው። ሰልፍ ኢንተረስት ማለት የራስ ተነሳሽነት ወይም ፍላጎት ነው። በዚህ ምክንያት ፒፕል ወርክስ ፎር ዜር ኦውን ጉድ፣ ለራሳቸው ሲሉ ሰዎች ብዙ ነገር ያመርታሉ። ለምሳሌ አንድ ሰው ለመንግስት ወይም ለሌላ አካል ከሚሰራው ስራና ለራሱ ከሚሰራው ስራ ብናወዳደር ለራሱ የሚሰራው ስራ በትክክል በኳሊቲ በብዛት ያመርታል ማለት ነው ለራሱ ሲሆን፣ ለሌላ አካል ሲሆን ግን ችላ ብሎ ነው የሚሰራው ማለት ነው። ስለዚህ ሰው ለራሱ ሲሰራ ጥሩ ነገር መስራት ይችላል። አንደኛው ዘ ሎው ኦፍ ኮምፒቲሽን ደግሞ ከውድድር ጋር የተገናኘ ህግ ነው። ኮምፒቲሽን ፎርስስ ፒፕል ቱ ሜክ ቤተር ፕሮዳክት፣ ውድድር ካለ ሰዎች ከሌላኛው ከሚወዳደራቸው አካል የተሻለ ነገር አመርተው በገበያው ተመራጭ ለመሆን ሲሉ ጥሩ ምርትን ያመርታሉ ይላል። ዘ ሎው ኦፍ ሰፕላይ ኤንድ ዲማንድ ደግሞ ይሄ የአቅርቦትና የፍላጎት ህግ ነው። enough goods would be produced at the lowest possible price to meet the demand in the market economy. የዲማንድ እና ሰፕላይ ደግሞ ህግ ምንድነው? ይሄ ነገር ካለ ገበያ ላይ ብዛት ያለው ምርት በጥሩ ገበያ በጥሩ ዋጋ እንዲቀርብ ያስገድዳል ይላል። ይሄ እንግዲህ የአዳም ስሚዝ የኢኮኖሚ ኮንሰፕት ነው። laissez-faire thinkers opposed government efforts to help poor workers. አሁን እዚህ ጋር ተመልከቱ። የሀሳብ እዚህ ጋር እንዳይምታታብን ጋይስ። እዚህ ጋር the term laissez-faire refers to the economic policy of letting owners of industry and businesses set working condition without the interference from the governing body ነው። መንግስት ጣልቃ ሳይገባ የኢንዱስትሪ ባለቤቶችም የቢዝነስ ሰዎችም ስራቸውን በራሳቸው እንዲሰሩ ብሎ ነው የተረጎመው። ስለዚህ laissez-faire thinkers opposed government efforts to help poor people። ስለዚህ መንግስት ድሃ ህዝቦችን ለመርዳት የሚያደርገውን ጥረት
ይቃወማሉ። እነዚህ እነማን? እነ አዳም ስሚዝ። ስለዚህ እነ አዳም ስሚዝ የካፒታሊዝም ስርዓት አቀንቃይ ናቸው ማለት ነው ባጭሩ። ያ ማለት አንድ ሰው እስከፈለገው ድረስ ማግበስበስ ይችላል፣ ሌላው ድሃው ተፈለገ አፈር ደሜ መብላት ይችላል፣ አይመለከተንም ነው። ገባችሁ? ለምሳሌ አንድ ሰው ወደ G+ 50 60 የሚደርስ ህንፃ ገንብቶ እዛ ህንፃው ስር ግን እየለመነች የምትኖር አንድ እናት ብትኖር ጉዳይ አይደለም ነው የእነ አዳም ስሚዝ ሀሳብ። መንግስት ግን ያችም ሰው የሀገር ዜጋ ስለሆነች የሚገባትን ማግኘት አለባት ብሎ ሲያስብ እነዚህ ሌዘስ ፌርስ ቲንከሮች ኦፖዝ ያደርጉታል። they thought that creating minimum wage laws and better working condition will trouble the free market system, lower profit and undermines the production of wealthy in society እያለ ይቀጥላል ማለት ነው። አይ ቲንክ ሀሳቡን ተረድታችሁታል ብዬ አስባለሁ። ስለዚህ ፊሎዞፈሮች ምንድናቸው ካላችሁ ፍሪ ማርኬትን ኤንከሬጅ የሚያደርጉ ወይም ደግሞ የሚያበረታቱ፣ አንድ ሰው እስከፈለገው ድረስ ማምረት አለበት፣ መንግስት ጣልቃ መግባት የለበትም፣ በተለይ የፋክተሪ ኦነሮች እና ቢዝነስ ሜኖች እስከ ጥቂት ድረስ ሀብት ንብረት ማፍራት ይችላሉ ብለው የሚያስቡ ናቸው ማለት ነው ባጭሩ። በተለይ እነ አዳም ስሚዝ ይሄንን አይዲያ የሚያራግቡ ናቸው። ሌላው ዘ ራይዝ ኦፍ ሶሻሊዝም። ሶሻሊዝም ደግሞ ላይ ያልነው ሀሳብ ተቃራኒ ነው። ኦኬ in contrast to the laissez-faire philosophy which advise governments to leave the business alone, other scholars believe that government should interfere። እነዚህ እንግዲህ ሶሻሊዝም የሚባለው ወይም የሶሻሊዝም አይዲያ አቀንቃኞች ደግሞ የሌዘስ ፌር ፊሎሶፊ ተቃራኒ ናቸው። ኦኬ መንግስት በቢዝነሱ ጉዳይ ኢንተርፌር ማድረግ አለበት፣ ጣልቃ መግባት አለበት ብለው የሚያስቡ ናቸው። These thinkers believed that a wealthy people or the government must take action to improve the people's life። ሀብታም የሚባሉ ሰዎች ወይም ደግሞ መንግስት የህዝቡን ህይወት ለመቀየር መስራት መቻል አለባቸው ማለት ነው። ፍራንች ሪፎርመርስ such as ቻርልስ ፎሪየር and ሴንት ሲሞን sought to counterweight the ill effects of the industrialization which a new economic system is called socialism። ስለዚህ ኢንዱስትሪያላይዜሽን ላይ የነዚህ ላይ ሲያቀነቅኑ የነበሩትን ሀሳብ የሚቃወም አይዲዮሎጂ which is called socialism የሚባል የኢኮኖሚ ሲስተም አለ። In socialism, the factors of production are owned by the public and operate for the welfare of all። በሶሻሊዝም አይዲዮሎጂ እንግዲህ የተለያዩ ፋብሪካዎች ወይም ኢንዱስትሪዎች የሚሰሩት ፕሮዲስ የሚያደርጉት በሙሉ ሀገሪቱ ላይ ለሚገኙ ዜጎች በሙሉ ነው እንጂ ለሆነ ሰው ወይም ደግሞ ለቢዝነስ ኦነሩ ፕራይቬት የሚባል ነገር የለም። ባይዘው በሶሻሊዝም ሁሉም የፐብሊክ ነው፣ የህዝብ ነው። በቃ በጋራ ትሰራለህ፣ በጋራ ትካፈላለህ። ሶሻሊዝም grew out of an optimistic views of the human nature, belief in progress and concern for social justice። ባጭሩ እንግዲህ ይሄ ተፈጥሮ የሆነ የሰው ልጅ እንትን የሚል ነው፣ ከዛ ጋር አብሮ በጎን የቆመ ነው። ሰዎች ሶሻል እንስሳ ናቸው ወይም ማህበራዊ እንስሳ ናቸው። ሶ ማህበራዊ የሆነ ፍትህ ወይም ጀስቲስ ያስፈልጋቸዋል። ሁሉም እዚህ ምድር ላይ እኩል ተፈጥሯል። ሶ እኩል ባለው ሀብት መካፈል መቻል አለበት። ሁሉም ሀብታም ከሆነ ሀብታም፣ ሁሉም ሚዲየም ሌቭል ላይ ካለ ክላስ ላይ ካለ ሚዲየም ሌቭል እንጂ አንደኛው ድሃ አንደኛው ሀብታም የሚሆንበት ምንም አይነት ሀሳብ የለም ብለው ነው የሚያስቡት እነዚህ ሶሻሊዝሞች ማለት ነው። in argue that the government should plan the economy። ስለዚህ ምንድነው ሀሳባቸው? ኢኮኖሚውን መንግስት ፕላን ማድረግ መቻል አለበት። መንግስት ለሁሉም ህዝቦች ነው ተሹሞ የተቀመጠው። ስለዚህ እነዚህ መንግስት ላይ ያሉ አካላት የድሃውን መንግስት ስለሆኑ የሀብታሙን መንግስት ስለሆኑ ሁሉንም ፌር በሆነ ወይ ማገልገል መቻል አለባቸው እንጂ አንዱ ድሃ ሆኖ መንገድ ላይ ተቀምጦ እየለመነ ሌላኛው ደግሞ እስከ ጥግ ድረስ የሚሞላቀቅበት ስርዓት አይኖርም ብለው የሚያስቡ ናቸው። አድቮኬትስ argue that government controls of factories, mines, railroads and other key industries would end poverty and promote equality። መንግስት ላይ የተጠቀሱ ነገሮችን ለምሳሌ የማይኒንግ የማዕድን ቁፋሮ ቦታዎችን፣ ፋብሪካዎችን፣ ሬልሮዶችን እንዲሁም ሌሎች ኢንዱስትሪዎችን ኬኬ የሚባሉ ኢንዱስትሪዎችን ቢቆጣጠር ፖቨርቲ ሙሉ በሙሉ ይጠፋል፣ ኢኳሊቲ ይሰፍናል ብለው ያስባሉ። They believe that public ownerships would help workers who were at the mercy of their employer። ስለዚህ እነዚህ በመንግስት ቁጥጥር ውስጥ አሉ ፋብሪካዎች ላይ ወይም ደግሞ ፐብሊክ ኦነርሺፕ ያላቸው ፋብሪካዎች ላይ ሰዎች ቢሰሩ የተሻለ ምርት ማምረት ይችላሉ፣ የተሻለ ክፍያ ያገኛሉ፣ የተሻለ ህይወትን መኖር ይችላሉ ተብሎ ይታሰባል ማለት ነው። እዚህ ጋር እንግዲህ በዚህ ዘርፍ የሚያቀነቅኑ ሰዎች እነማን ናቸው? በሶሻሊዝም አይዲዮሎጂ ላይ ያሉ ሰዎች። አሁን
በካፒታሊዝም ላይ ወይም ደግሞ ሌዘስ ፌር ብለን በምንጠራው ላይ እነ አዳም ስሚዝን አቅርበናል። እዚህ ጋር ደግሞ እነ ማርከስን እናመጣለን። እነ ካርል ማርከስ የጀርመን ጆርናሊስት ነው። ማርከስ ወይም ካርል ማርከስ ኢንትሮዲስ ዘ ወርልድ ቱ ዘ ራሽያል ታይፕስ ኦፍ ሶሻሊዝም ኢዝ ኮልድ ማርኪዝም የሚባል የማርኪዝም የሶሻሊዝም አይዲዮሎጂ ነው። ማርኪዝም ኤንድ ላተር ፍሬድሪክ Engels defined their idea in the pamphlets called the Communist Manifesto published in 1848. እዚህ ጋር ፓምፕሌት ማለት በራሪ ወረቀት ወይም ደግሞ መጣጥፉ ነገር ማለት ነው። በዛ እንግዲህ the Communist Manifesto የሚል ጽሑፍን ጽፈው ነበር በ1848 ስለ ሶሻሊዝም የጻፉት ነው። ያ ሶሻሊዝም ማርኪዝም ተብሎ ይጠራል። ኢትዮጵያን በደርግ ዘመን ትከተለ የነበረው የኢኮኖሚ ስርዓት ነው። ማርክስ ኤንድ ኤንግልስ said that human society have always been divided into opposing class. In their own time, thus were the middle class haves or employers called the bourgeoisie, and the have-nots or the worker called the proletariat. ሁለት አይነት ግሩፕ አለ እዚህ ጋር ጋይስ ቡርጋሴ ተብሎ የሚጠሩትና ዋት ኮሊት ፕሮሌታሪት ዝቅተኛ ህይወት የሚኖሩ ናቸው። ቡርጋሴ የሚባሉት ደግሞ ሀብታሞች ናቸው ወይም ሀብስ። እነዚህኛው ደግሞ ሀብኖትስ ተብሎ የሚመደቡ ማለት ነው። while the wealthy controlled the means of producing goods, the poor performed hard labor under a terrible condition. This situation resulted in conflict. ሐሳባቸውን እንደተቃላችሁ አሁን በዓለም አቀፍ ደረጃ ሁለት አይነት አካላት ይፈጠራሉ። ሁለት ክላስ አለ የሰው ልጅ በተፈጥሮ። አንደኛው ያለው ሁለተኛ የሌለው። ያለው ቡርጋሴ ተብለው የሚጠሩ ኤምፕሎየር ናቸው። የሌላቸው ሃቭኖትስ ወይም ደግሞ ፕሮሌታሪት ተብለው የሚጠሩ የሌላቸው ድሃ ምስኪኖች ናቸው። የሀብት ክፍፍሉ ምንድነው? ፍትሃዊ አይደለም። ስለዚህ የሌላቸው አላቸው ላይ ተጠግተው ይሰራሉ። በሚሰሩበት ጊዜ በጣም ሃርድ የሚባል ወርክ ነው የሚሰሩት። በትሪፕል ኮንዲሽን ወይም ደግሞ በጣም አስቀያሚ በሚባል የስራ ሁኔታ ላይ ማለት ነው። እንግዲህ እንደምታዩት ሀብታሞች ሱፋቸውን ለብሰው ደልቀቅ እያሉ ምናምን፣ ለምሳሌ ህንፃ የሚያስገነባን አንድ አካል አይታችሁ ከሆነ ሱፉን ዘጭ አድርጎ ምናምን ህንፃውን ዞር ዞር እያለ እየጎበኘ ምናምን ዘና ፈርስስ እያለ ውሃውን እየጠጣ፣ ድሃዎች ደግሞ ባሬላ ይዘው ሲሚንቶ ድንጋይ ሲሸከሙ ታያላችሁ። ይሄ ምንን ይፈጥራል አለ? ኮንፍሊክትን ይፈጥራል። According to Marx and Engels, the Industrial Revolution enriched the wealthy and impoverished the poor. ስለዚህ ምን ብለው አሰቡ እነዚህ ሁለት ሰዎች ማርክሲስት እና ኤንጅልስ? ምን ብለው የኢንዱስትሪ አብዮት ያመጣው ነገር ምንድነው? ሀብታሞችን የባሰ ሀብታም ያደረገ ወይም ቡርጋሲዎችን የባሰ ሀብታም ያደረገ፣ ድሃዎችን ደግሞ የባሰ ያደህየነዋል። አያችሁ? ፋክተሪ ኦነሮች ወይም ኢንዱስትሪ ኦነሮች ሞር ሀብታም እየሆኑ የሚመጡበት፣ ድሃዎቹ ደግሞ የበለጠ የሚደህዩበት ነው። ስለዚህ ሶሻሊዝም ኢዝ ማንዳተሪ ብለው ያስባሉ። this is our today's topic guys። በሚቀጥለው የአሜሪካን ዋር ኦፍ ኢንዲፔንደንስ በሚለው እንገናኛለን በፓርት 2 ማለት ነው። ያላችሁ በሰላማችሁ ይብዛ። መልካም ጊዜ